ሰላም ተማሪዎች እንዴት ቆያችሁ? ዛሬ ደግሞ 1.5 ሮ ኦፐሬሽን ሮ ኢቸሎን ፎርም ኤንድ ራንክ ኦፍ ማትሪክስ እንዲሁም ደግሞ ሪዱስድ ሮ ኢቸሎን ፎርም የሚባለው እናያለን ማለት ነው። ከኤሌመንታሪ ሮ ኦፐሬሽን እንጀምራለን ማለት ነው። ኤኒ ኦፍ ዘ ማትሪክስ 3 አክሽን ፐርፎርምስ ኦን ማትሪክስ ኮልድ ሮ ኤሌመንታሪ ሮ ኦፐሬሽን እንለዋለን። እነኝህን ሶስቱ ኮንዲሽኖች የሚያሟላ ከሆነ ሮ ኦፐሬሽን እንለዋለን ማለት ነው። የመጀመሪያው ኢንተርቼንጂንግ ቱ ሮስ፣ ሁለት ሮዎችን ማቀያየር ነው። ሮ አይን ሮ ጄ። ይሄ ማለት ሮቱን እና ሮ ስሪ ለምሳሌ ምን እናደርጋለን? እናቀያይራቸዋለን። ሮቱን ሮ ስሪን ወደ ሮቱን እንወስደዋለን። ሮ ቱ ላይ ያለውን ደግሞ ወደ ሮ ስሪ ማድረግ ማለት ነው። ሮቱን ወደ ሮ ስሪ፣ ሮ ስሪን ወደ ሮቱ አድርገን ማቀየሩን ደግሞ ሮ ዋንን ብንወስድ ሮ ዋን እና ሮ ቱን ማቀየር እንፈልግ ሮ ዋን ላይ የነበሩ ቫልዩዎችን ወደ ሮቱ እንወስዳለን። ሮቱ ላይ የነበሩችን ደግሞ ሮ ዋን ላይ እናወጣቸዋለን ማለት ነው። ይሄ ኢንተርቼንጂንግ ኦፍ ቱ ሮስ እንለዋለን። ሁለተኛው ስኬሊንግ ኦፍ ሮስ ነው። የሆነ አንዱን ሮ በሆነ በስኬላር ቁጥር ማባዛት ማለት ነው። ሮ አይን ወደ ኬ ሮ፣ ይሄኛው ጄ ሲሆን ጄ ሳይሆን ሮ አይን ወደ ኬ ታይምስ ሮ አይን። ይሄ ሮ ጄ የሚለው ችግር ያለብን የተሳሳት ነው። መልቲፕላይ ሮ አይ ባይ ነን ዜሮ ስኬላር ሮ አይን ነው በራሱ በሆነ ቁጥር የምናባዝ ማለት ነው። እሱ ላይ ኤግዛምፕል ላይ ስናይ በደንብ ረዳቸዋለሁ። ከዛ አዲንግ ሶስተኛው ኮንዲሽን ደግሞ አዲንግ መልቲፕል ኦፍ ዋን ሮ ቱ አናዘር፣ አንድ ሮ ላይ የሌላ ሮ አባዝተን መደመር ነው። ለምሳሌ ሮጄ ላይ ምን እናደርጋለን? ሮጄ ሲደመር ኬ ታይምስ ሮ አይ። ለምሳሌ ሮጄ ሶስተኛው ሮ ቢሆን ሮጄ ማለት ሶስተኛው ሮ ቢሆን ሮጄ ሶስተኛው ሮ ላይ ያለው ሲደመር ኬ ታይምስ ሮ ቱ ልናደርግ እንችላለን ማለት ነው። ሮ ቱ ላይ ያለው ሲባዛ በሁለት አድርገን ሮ ስሪ ላይ ልንደምር እንችላለን ማለት ነው። እሱንም ኤግዛምፕል እናያለን። እዛ ላይ ግልጽ ይሆንላቸዋል። ኢምፖርታንት ኖት አባውት ሮ ኦፕሬሽን ነው የሚለው ሮ ኦፕሬሽን ዱ ኖት ቼንጅ ዘ ሶሉሽን ሴት ኦፍ ኤ ሲስተም ኦፍ ሊኒየር ኢኩዌሽን ነው የሚለው። ሮ ኦፕሬሽን ብናደርግ ከላይ ያሉትን ያየናቸውን ሶስቱን አፕላይ ብናደርግ አንድ ማትሪክስ ላይ ሲስተም ኦፍ ሊኒየር ኢኩዌሽን ሪዛልታችን ላይ ምንም ለውጥ አያመጣም ነው የሚለው። ሁለተኛው ዘይ አር ሪቨርሲብል ኦፕሬሽን ነው የሚለው። ሪቨርሲብል ማለት መመለስ እንችላለን፣ ወደ ኋላ ወደ ነበረበት መመለስ እንችላለን ማለት ነው። አንድ ማትሪክስ ሮ ኦፐሬሽን አፕላይ የተደረገበት። ሶስተኛው ዩዝድ ቱ ሲምፕሊፋይ ማትሪክስ ፎር ሶልቪንግ ሲስተም ኦር ፋይንዲንግ ራንክ ኦፍ ማትሪክስ ነው የሚለው። ሶስተኛው ደግሞ ሲስተም ኦፍ ሊኒየር ኢኩዌሽን ሶልቭ ስናደርግ በጣም ያቀልልናል። እንደገና ደግሞ ራንክ ኦፍ ማትሪክስ ለመፈለግም በጣም እንዲቀልልን ያደርግልናል ማለት ነው። ራንክ ኦፍ ማትሪክስ ያው ወደፊት የምናየው ይሆናል። ከዛ 1.52 ቤዚክ ዴፊኒሽን የሚለው ዴፊኒሽን 1.52 ዜሮ ሮ ማለት አንድ ሮ አግድሞቹ ማለት ነው በሙሉ ዜሮ ቫልዩዎች ብቻ ሲይዙ ነው። እነዚህ ዜሮ የሆኑ ቫልዩዎች ሳይኖሩ ሲቀሩ ዜሮ ሮ እንለዋለን። ቢያንስ አንድ ኢፍ ዜር ኢዝ አትሊስት ዋን ነን ዜሮ ኢንትሪ ካለው ደግሞ ነን ዜሮ ሮ እንለዋለን ማለት ነው። ከዛ ደግሞ እዚሁ እንትን ላይ ሊዲንግ ኢንትሪ የሚባሉ ቁጥሮች አሉ። ሊዲንግ ኢንትሪ ማለት ዘ ሌፍት ሞስት ነን ዜሮ ኢንትሪ ወይም ዘ ፈርስት ነን ዜሮ ኢንትሪ ወይም ጎይንግ ፍሮም ሌፍት ቱ ራይት ኦፍ ኤን ዜሮ ሮ ኢስ ኮልድ ሊዲንግ ኢንትሪ ነው የሚለው። ሌፍት ሞስት ማለት ከግራ በኩል ከማትሪክሳችን ከግራ በኩል የመጨረሻዋ ነን ዜሮ ቁጥር ማለት ነው። ሊዲንግ ኢንትሪ የምንላት ማለት ነው። ከየት ወደ ስንሄድ ከሌፍት ወደ ራይት ስንሄድ የመጨረሻዋ ሌፍት ሞስት ነን ዜሮ ኢንትሪያችን ሊዲንግ ኢንትሪ እንላለን ነው የሚለን። እዚህ ጋር ያለውን ኤግዛምፕል ብናይ ዜሮ ሮ የምንለው ይቺ ነች። ለምሳሌ ይሄንን ዜሮ ሮ ማለት እንችላለን። ሙሉ ዜሮዎቹ 000 ስለሆኑ ማለት ነው። ሊዲንግ ኢንትሪ የምንላቸው ደግሞ ወደ ሌፍት ስንሄድ የመጨረሻዋ ወደ ሌፍት ማለት እንደዚህ ስንመጣ ከማትሪክሱ የመጨረሻዋ ነን ዜሮ ቁጥር ማለት ነው። ለምሳሌ የመጀመሪያው ሮ ላይ ብናይ የመጨረሻዋ ነን ዜሮ ማነች? ይቺ ነች፣ 2 ነች። የሚቀጥለው ማትሪክስ ላይ ሁሉም ዜሮ ናቸው። ይሄ ዜሮ ሮ ነው። ሶስተኛው ላይ ብናይ 7ን እናገኛለን።
እዚህ አራተኛው ሮ ላይ ብናይ 6ን እናገኛለን። እነኚህ ሊዲንግ ኢንትሪ እንላቸዋለን ማለት ነው። ከእነሱ ኋላ ምንም ዜሮ ሳይኖር እነሱ የመጀመሪያዎቹ፣ ወደ ራይ ስንሄድ የመጀመሪያዎቹ ዜሮ ናቸው። የመጀመሪያዋ ነን ዜሮ ቁጥር፣ ወደ ሌፍት ስንመጣ ደግሞ የመጨረሻዋ ነን ዜሮ ቁጥር ማለት ነው። ከዛ ዜሮ ሮ ቱ ኢዝ ዜሮ ሮ ሁሉም እንትናቸው የሚለው ነን ዜሮ ሮ 1 3 4 1 እነኚህ ነን ዜሮ ሮ የሚባሉት ይኸው ከዜሮ ውጭ ሌላ ቁጥር ስላላቸው ነው። ሊዲንግ ኢንትሪ የሚለውን ደግሞ እዚህ ላይ ማየት እንችላለን። ሊዲንግ ኢንትሪ ኢዝ 2 የሮ 1 2 ነች። ሮ 2 ሊዲንግ ኢንትሪ የለውም ምክንያቱም ዜሮ ሮ ስለሆነ ማለት ነው። ሮ 3 7 ነች። ሮ 4 ደግሞ 6 ነች ማለት ነው። የእነዚህ ሊዲንግ ኢንትሪዎቹ ማለት ነው። ቀጥሎ የምናየው ሮ ኢቸሎን ፎርም ነው። ሮ ኢቸሎን ፎርም ደግሞ የምንለው አራት ኮንዲሽኖችን ሲያሟላ ሮ ኢቸሎን ፎርም እንለዋለን። ኦል የመጀመሪያው ኦል ዜሮ ሮ ኢፍ ኤኒ አር ቢሎ ኦል ነን ዜሮ ሮስ ኦል ዜሮ ሮስ አር ቢሎ ኦል ነን ዜሮ ሮስ ነው የሚለው የመጀመሪያው ኮንዲሽን። ሁለተኛው ፎር ነን ዜሮ ሮስ ዘሮ ዊዝ ሞር ሊዲንግ ዜሮ ኢዝ ቢሎ ዘሮ ዊዝ ፊወር ሊዲንግ ዜሮ ነው የሚለው። ይሄኛው ደግሞ ነን ዜሮ ሮ ማለት ነን ዜሮ የሆነ ሮ አለ ማለት ዜሮ ያልሆነ ማለት ያ ፎር ነን ዜሮ ሮ ዘሮ ዊዝ ሞር ሊዲንግ ዜሮ ኢዝ ቢሎ ዘሮ ዊዝ ፊወር ሊዲንግ ዜሮ። ያኛው ማትሪክስ ነን ዜሮ ሮ አለ። ለምሳሌ እንደዚህ ብናይ እዚህ ጋር 1 0 1 ብናይ እዚህ ጋር 0 1 ብናይ ከዚህኛው ከነን ዜሮ በታች ያለው ዜሮ ይሆንና ከዚች በታች ያለችው ዜሮ ትሆንና ቀጥሎ ያለችው ነች ሌላ ቁጥር ነን ዜሮ ልትሆን የምትችለው ማለት ነው። this the leading entry of each ነን ዜሮ is 1 ነው የሚለን ሶስተኛው ኮንዲሽን። ይሄ ማለት ሊዲንግ ኢንትሪ ማለት ሮ ኢቸሎን ፎርም ለመባል ለምሳሌ ይሄኛው ማትሪክስ ብና ሊዲንግ ኢንትሪ ይቻለች እነዚህ ይሄ ሮ ኢቸሎን ፎርም ነው የተቀመጠው። ማን ነው ሮ ኦፐሬሽን ነው እዚህኛው ላይ ያለው። ሮ ኢቸሎን ፎርም ለመሆን ግን እነኚህ ሊዲንግ ኢንትሪዎቹ ምን መሆን አለባቸው? 1 1 መሆን አለባቸው ነው የሚለን ሶስተኛው ኮንዲሽናችን ማለት ነው። ዘ ሊዲንግ ኢንትሪ ኦፍ ኢች ነን ዜሮ ሮ ኢዝ 1 ነው የሚለን። አራተኛው ኦል ኢንትሪ ኮለመን አባቭ ኤንድ ቢሎ ሊዲንግ 1 አር 0 ነው የሚለው። አባቭ የሚለው ይሄ አይኖርም፣ ቢሎ ብቻ ነው የሚሆነው። በሮ ኢቸሎን ፎርም ጊዜ ቢሎ ነው የሚሆነው። ከሊዲንግ ኢንትሪ በታች ያለችው ቁጥር 0 መሆን አለባት ነው የሚለው። ለምሳሌ የዚህኛው ኤግዛምፕል ላይ ብንወጣ አሁን ተመልሰን ይቺ ማለት ነው። ለምሳሌ ይቺ 1 ከሆነች ይቺ 1 ይቺም 1 ነች። ከዚች ከሁለት በታይ ያሉት ቁጥሮች በሙሉ እነኚህ 0 መሆን አለባቸው። ከዚችኛው በታይ 0 መሆን አለባቸው። እዚህ ጋር የሉም፣ ካሉ 0 መሆን አለባቸው ነው አባብ የሚለው። እሱ ትክክል አይደለም፣ የኖቱ ስህተት ነው ማለት ነው። ከሊዲንግ ነምበሯ በታች ያሉት 0 መሆን አለባቸው ነው ሁሉም የሚለውን የአራተኛው ኮንዲሽን ማለት ነው። አራተኛው ኮንዲሽን ላይ የሚኖረን ኦል ኢንትሪ ኢን ኮለመን ቢሎ ሊዲንግ 1 አር 0 ነው የሚሆነው። ከሊዲንግ 1 በታይ ያሉት 0 መሆን አለባቸው ነው የሚለው። ከዚህ ጋር ኪ ካራክተሪስቲክስ ኦፍ ሮ ኢቸሎን ፎርም ይላል። ስታርኬዝ ፓተርን ፍሮም ቶፕ ቱ ራይት ቶፕ ሌፍት ቱ በተም ራይት ነው። ከቶፕ ሌፍት ተነስተን ወደ በተም ራይት እንሄዳለን የሚሆን እንደዚህ ተነስተን እንደዚህ አይነት ነው ሊዲንግ ኢንትሪዎችን እያገኘናቸው የምንሄደው ማለት ነው። ሊዲንግ 1 ሙቭስ ቱ ራይት አስ ዩ ዳውን ሮስ ዋኖቹ ወደ ራይት ነው እያደጉ የሚሄዱት። እዚህ ጋር 1 0 1 ከሆነ እዚህ ጋር 0 1 2 ሊሆን ይችላል። እዚህኛው ጋር 0 0 1 ስለዚህ እንደዚህ ወደ ራይት ነው እያደጉ የሚሄዱት ነው ሊዲንግ እንትኖቹ የሚለን ነው። ሶስተኛ ኢንትሪስ ቢሎ ሊዲንግ 1 አር 0 በሚለው እዚህ ጋር ያለውን አራተኛውን ኮንዲሽን በዚህ ታስተካክሉታላችሁ ማለት ነው። ዛሬ ስላልተስተካከለበት ነው። ከዛ ዲተርማይን which matrix አር ሮ ኢቸሎን ፎርም ነው። ሮ ኢቸሎን ፎርም ሆኖ ማትሪክስ የትኛው ነው የሚለን አሁን በዚህ ከላይ ባየነው ኤግዛምፕል መሰረት ማለት ነው። ለምሳሌ ማትሪክስ ኤን እንዴ ማትሪክስ ኤ ብናይ የመጀመሪያው ምንድነው? የመጀመሪያው ኮንዲሽናችን ምንድነው የሚለን
ኦል ሮ አር ቢሎ ኦል ነን ዜሮ ሮውስ ነው የሚለን። ኤግዛምፕል ብናይ ኤግዛምፕል ኤን ብናይ እዚህ ጋር ሊዲንግ ኢንትሪው ዋን ነው። ትክክል ነው፣ ጥሩ አግኝተናል። ሊዲንግ ኢንትሪው ዋን መሆን አለበት። ከሊዲንግ ኢንትሪው በታች ዜሮ መሆን አለባቸው። እነኛ በሙሉ ዜሮ ናቸው። ቀጥሎ የምትቀጥለው ሊዲንግ ኢንትሪ ከመጀመሪያዋ ሊዲንግ ኢንትሪ በራይት ነው መቀመጥ ያለባት። ከዚች በራይት ነው መቀመጥ ያለባት። ይችው አግኝተናል። እንደገና ከእሷ በታች አሁንም ዜሮ መሆን አለባቸው። አግኝተናል። ከዛ አሁንም ሌላ ኢንትሪ ካለች ሊዲንግ ኢንትሪ ካለችን እዚህ ጋር ልናደርግ የምንችለው ግን የለንም። ስለዚህ ኮንዲሽናችን ተሟልቶልናል። ይሄኛው ሮ ኢቸሎን ፎርም ነው ማለት ነው። ሁለተኛው ቢ ይሄ ማትሪክስ ተሰጥቶናል። የመጀመሪያዋ ሊዲንግ ኢንትሪ እዚህ ጋር ነች። የሁለተኛው ሊዲንግ ኢንትሪ እዚህ ጋር ነች። ሶስተኛው እዚህ ጋር ነች። አሁን በዚህ ጋር የመጀመሪያዋ ሊዲንግ ኢንትሪ ከሁለተኛ ሊዲንግ ኢንትሪ በየት ነው ያለችው? በስተቀኝ። ነገር ግን መሆን ያለበት ምንድን ነው? የሁለተኛዋ ሊዲንግ ኢንትሪ ከመጀመሪያዋ በስተቀኝ ነበር መሆን ያለበት። አሁን በዚህ መሰረት ይሄኛው ሮ ኢቸሎን ፎርም አይደለም ማለት ነው። ሮ ኢቸሎን ፎርም ሊሆንልን የሚችለው ምን ይሆን ነበር? እዚህ ጋር ያለችው አንድ እዚህ ጋር ሆናልን ቢሆን ሮ ኢቸሎን ፎርም ይሆንልን ነበር። ነገር ግን እንደዛ ስላልሆነ ሮ ኢቸሎን ፎርም አይደለም ማለት ነው። ሲ ያው ሮ ኢቸሎን ፎርም መሆን ይችላል። ያው ከሱ ሊዲንግ ኢንትሪ የሉትም። እንደገና ከዚች ከሊዲንግ ኢንትሪ በታች ያሉት በሙሉ ኮሎመኖች ዜሮ ናቸው። ይሄኛው ትክክል ነው ማለት ነው። እዚህ ጋር ያው እንትኑ የሚያወራን እንደዛ ነው። ዜሮ ሮ አጥቆተም ሊዲንግ ዋን ሙቭ ራይት ኮለመን ዋና ሩቱ ኮለመንቱ ላይ እያለ ነው የሚለን። ያው ላይ ያየነው ስለሆነ ይህንን እናንተ በራሳቸው ማየት ትችላላችሁ። ምንም የተለየ ነገር ስለሌለው። ሶስተኛው ሪዲዩስድ ሮ ኢቸሎን ፎርም የምንለው ነው። ሪዲዩስድ ሮ ኢቸሎን ፎርም የምንለው ደግሞ መጀመሪያ ሮ ኢቸሎን ፎርም መሆን ይኖርበታል። ሪዲዩስድ ሮ ኢቸሎን ፎርም ሳቲስፋይስ ኦል ሮ ኢቸሎን ፎርምን ማሟላት አለበት። ሪዲዩስድ ሮ ኢቸሎን ፎርም ለመባል ከላይ ያየናቸውን አምስቱን ኮንዲሽኖች ይይዝና በዛ ላይ ምንድነው የሚጨምረው? ሁለት እንትኖችን ኮንዲሽኖችን ነው የሚጨምረው ማለት ነው። ሪዲዩስድ ሮ ኢቸሎን ፎርም ለመሆን ዘ ሊዲንግ ኢንትሪ ኢች ነን ዜሮ ሮ ኢዝ ዋን። እያንዳንዱ ሊዲንግ ኢንትሪ ላይ ያሉት ነን ዜሮ ሮዎቹ ዋን ናቸው ነው የሚለው። ነን ዜሮ ሮዎቹ ዋን ነው ሊሆኑ የሚችሉት። ከዛ ውጭ ነን ዜሮ ሮ ሊኖሩ አይችልም። ሁልጊዜ ዋን ብቻ ነው ሊኖሩ ይችላል። ለምሳሌ ቅድሙ 1 0 2 0 1 0 ብናደርግ አሁን ይሄ ሮ ኢቸሎን ፎርም ነው። ነገር ግን ሪዲዩስድ ሮ ኢቸሎን ፎርም ለመሆን ይችኛዋ ዋን መሆን ግዴታዋ ነው ማለት ነው። እንደገና ኢች ሊዲንግ ዋን ኢዝ ዘ ኦንሊ ነን ዜሮ ኢንትሪ ኢን ኢትስ ኮለመን። ይቺ ዋኗ ሊዲንግ ኢንትሪዋ በእሷ ባለችበት ኮለመን ላይ እሷ ብቻ ነች ነን ዜሮ ልትሆን የምችለው። ለምሳሌ እዚህ ጋር አንድ ብንጨምር 0 0 1 ብንጨምር በዚህ ኮለመን ላይ አንድ ብቻ ነች ሊዲንግ ኢንትሪዋ ብቻ ነች ከዜሮ ውጭ መኖር ያለባት። ይሄ ማለት ከዚህ በታይ ዜሮ መሆን አለባቸው ማለት ነው። እንደገና እዚህኛው ጋር ይችኛዋን ሊዲንግ ኢንትሪ ስንወስድ በኮለመኑ ላይ አንድ ሊዲንግ ኢንትሪ ነው መኖር ያለበት። አንድ ሊዲንግ ኢንትሪ ያቸው ዋን የሆነች ነው መኖር ያለበት ማለት ከዚች ሊዲንግ ኢንትሪ በላይም በታችም ያሉት ዜሮ መሆን አለባቸው ማለት ነው። በሮ ኢቸሎን ፎርም ጊዜ ከላይ ያለው ችግር የለም፣ ከታይ ብቻ ነበር ዜሮ የምናደርገው። በዚህኛው ጊዜ ግን ከላይም ከታችም ዜሮ መሆን አለበት ማለት ነው። ይችኛዋንም ስናይ ከዚህ ወደ ላይ ያሉ ዜሮ መሆን አለባቸው ነው የሚለው። ስለዚህ አሁን በዚህ መሰረት ይሄ ማትሪክስ ሪዲዩስድ ሮ ኢቸሎን ፎርም ሊሆን አይችልም። ሮ ኢቸሎን ፎርም መሆን ይችላል፣ ሪዲዩስድ ሮ ኢቸሎን ፎርም ግን መሆን አይችልም ማለት ነው። ምክንያቱም እዚህ ጋር አንድ ስላለች ማለት ነው። እዚህ ጋር ዲፈረንሳቸውን ነው ለማሳየት እየሞከረ ያለው። የመጀመሪያው ኢንትሪ ቢሎ ሊዲንግ ዋን አር ዜሮ፣ ቢሎ ሊዲንግ ዋን አር ዜሮ ማለት በሮ ኢቸሎን ፎርም ጊዜ ነው። በሪዲዩስድ ሮ ኢቸሎን ፎርም ጊዜ ግን ኢንትሪስ አባፍ ኤንድ ቢሎ ዋን አር ዜሮ፣ ከላይም ከታችም ዜሮ መሆን አለባቸው። ከሊዲንግ ኢንትሪዋ ወደ ላይም ወደ ታችም ያሉት ነው የሚለው። ሶስተኛው ኤቭሪ ሪዲዩስድ ሮ ኢቸሎን ፎርም ኢዝ ሮ ኢቸሎን ፎርም በት not every reduced ro echelon form is reduced ro echelon form ነው የሚለን። ይሄ ማለት ማንኛውም reduced ro echelon form የሆነ ማትሪክስ ሮ ኢቸሎን ፎርም ማትሪክስ ሊሆን ይችላል። ነገር ግን ሮ ኢቸሎን ፎርም የሆነ ማትሪክስ reduced ሮ ኢቸሎን ፎርም ላይሆን ይችላል፣ ሊሆንም ይችላል።
ግን ላይሆን ይችላል ማለት ነው። ይሄ ሁልጊዜ ትሩ አይሆንልንም። ይሄኛው ግን ምንጊዜም ይሄ ትሩ ያለው ምንጊዜም ትሩ ነው። ይሄኛው ሊሆንም ላይሆንም ይችላል ማለት ነው። ሶስተኛ ቀጥሎ የምናየው ራንክ ኦፍ ማትሪክስ ነው። ዘ ራንክ ኦፍ ማትሪክስ ኢዝ ዲኖትድ ባይ ራንክ ኤ ኢዝ ዘ ነምበር ኦፍ ነን ዜሮ ሮስ ኦፍ ሮ ኢቾሎን ፎርም ኦር ሪዲዩስድ ሮ ኢቾሎን ፎርም ነው። ራንክ ኦፍ ማትሪክስ የምንለው የሆነ ማትሪክስ አለን። የእንሱ የዛ ማትሪክስ የነን ዜሮ ሮዎቹ ብዛት ነው። ያ ማትሪክስ ግን ምን መሆን አለበት? ወይ ሮ ኢቾሎን ፎርም ወይ ደግሞ ሪዲዩስድ ሮ ኢቾሎን ፎርም መሆን አለበት። እነኛን ነን ዜሮ ሮዎች ቆጥረን የምናገኘው ቁጥር ራንክ ኦፍ ማትሪክስ እንለዋለን ነው የሚለን ዴፊኒሽኑ ማለት ነው። እዚህ ጋር ራንክ ኦፍ ኤ ለዛን ኦር ኢኳል ቱ ሚን ኤም ፎር ኤም በኤን ማትሪክስ ነው የሚለው። ራንክ ኦፍ ኤ ኢኳል ቱ ራንክ ኦፍ ኤ ትራንስፖዝ ነው። ትራንስፖዝ ብናደርገው ለውጥ አያመጣም። ሮ ኦፐሬሽን ድኖች ቼንጅ ዘ ራንኩን አይለውጠውም። እንደዚሁም ደግሞ ሮ ኦፐሬሽን ሲስተም ኦፍ ሊኒየር ኢኩዌሽን ሶሉሽን አይቀይርም የሚለውን አይተናል። ፎር ኢንቨርቲብል ማትሪክስ ራንክ ኤ ኢኳል ቱ ኤን ነው። ኢንቨርቲብል ማትሪክስ ከሆነ ራንክ ኦፍ ኤ ከኤን ጋር እኩል ነው። እሺ ራንክ ኦፍ ማትሪክስ ምን እንደሆነ ዴፊኒሽኑን እና እንዴት አድርገን ማግኘት እንዳለብን ካየን እዚህ ጋር አንድ ኤግዛምፕል ተሰጥቶናል። እሱን ኤግዛምፕል እንሰራለን ማለት ነው። ትራንስፎርም ዘ ፎሎዊንግ ማትሪክስ ኢንቱ ሮ ኢቾሎን ፎርም ኤንድ ዲተርማይን ኢትስ ራንክ ነው የሚለን ማትሪክሳችን። ጥያቄያችን ማትሪክስ ኤ 1 2 4 5 7 -1 3 -6 በዚህ መልኩ ተሰጥቶናል ማለት ነው ማትሪክሳችን። ራንክን ለመፈለግ ወደ ሮ ኢቾሎን ፎርም ወይም ወደ ሪዱስድ ሮ ኢቾሎን ፎርም መቀየር ነው መጀመሪያ ያለብን ማለት ነው። አሁን እኛ የተጠየቅነው በሮ ኢቾሎን ፎርም ነው። ስለዚህ ወደ ሮ ኢቾሎን ፎርም እንቀይራለን ማለት ነው በአየነው መሰረት። መጀመሪያ ስቴፕ 1 የሚሆነው አፕላይ ሮ ኦፐሬሽን። መጀመሪያ ላይ ምን ማድረግ አለብን? እዚህ ጋር ያለችው ሊዲንግ ኢንትሪ አንድ ነች። ከእሷ በታች ያሉት ሁሉም ዜሮ መሆን ይኖርባቸዋል ብለናል በሮ ኢቾሎን ፎርም ጊዜ። ስለዚህ መጀመሪያ ይቺን 4ን ዜሮ እናደርጋታለን ማለት ነው። ይቺን 4ን ዜሮ ለማድረግ ምንድን ነው የምናደርገው? ሮቱ ኢኳል ቱ ሮቱ ሲቀነስ ፎር ሮ ዋን። ይህ ማለት ይህ ሮቱ አለ ሮቱ ይህንን ከዚህ ማትሪክስ ላይ ማን እንቀንሳለን? ሮቱ ሲቀነስ ፎር ታይምስ ሮ ዋን። ሮ ዋን የቱ ነው? እነኛ አንድ እና ማይነስ ቱ ተሰጥቶናል። እነዚህም በአራት ስናባዛቸው 4 እና ማይነስ 8 ይሰጠናል ማለት ነው። ከዚህ ላይ ከሮቱ ላይ ይህንን ማትሪክስ እንቀንሳለን ማለት ነው። 4 ሲቀነስ 4 0 5 ሲቀነስ 5 በማይነስ 4 ነው የምናባዛው። ስለዚህ ይሄኛው ማይነስ ነው፣ ይሄኛው ፕላስ ነው። 4 ሲቀነስ 4 0 5 ሲደመር 8 13 ይመጣል ማለት ነው። ሁለተኛው ሮ ላይ ይህንን ማትሪክስ አገኘን። አሁን እንደገና ደግሞ ይቺን 7ን ዜሮ እናደርጋት። ይችን 7ን ዜሮ ለማድረግ ምን እናደርጋለን? አሁንም 7 ማለት ይችኛዋ ሮ ስሪ ላይ ነው ያለችው። ሮ ስሪ ሲቀነስ 7 ታይምስ ሮ ዋን ብናረግ 7 ታይምስ ሮ ዋን ብናረግ ስንት ይመጣልናል? ሮ ዋን ምን ይሆንልናል? በማይነስ 7 ብናባዛው እዚህ ጋር በተሰጠ መሰረት በማይነስ 7 ብናባዛው ይችን ፎርሙላ ነው የምንጠቀመው። ሮ ስሪ 7 እና ማይነስ 1 ተሰጥቶናል። ሮ ዋንን ደግሞ በማይነስ 7 ስናባዛው ይሰጠናል ማይነስ 7 ፕላስ 14 ይመጣል። ይሄ ያው ከወዳና ከወዲያ ያሉት በኮማ እንደተለየ ነው እንጂ መደመር አይደለም። ከ7 ላይ 7ን ስንቀንስ 0 እንደገና ማይነስ 1 ፕላስ 4 ስንት ይሆናል? ይቅርታ እዚህ ጋር 4 ሳይሆን 14 ነው። ማይነስ 1 ፕላስ 14 ማይነስ 1 ፕላስ ይችኛው ማለት ነው። ማይነስ 1 ፕላስ 14
ፖዘቲቭ 13 ይመጣል። ቀጥሎ ደግሞ ይችን 3 ቁጥርን 0 እናደርጋለን ማለት ነው። ይችን 3 ቁጥርን 0 ለማድረግ ሮ 4 ሲባዛ ሮ 4 ሲቀነስ 3 ሮ 1 ሮ 4 አሁን ምን ተሰጥቶናል? 3 እና -6 ተሰጥቶናል። ከሱ ላይ ማንን ነው የምንቀንሰው? 3 ታይምስ ሮ 1 3 ሲባዛ -1 ሲባዛ በ3 -3 እንደገና -6 ሲባዛ በ-3 ፖዘቲቭ 18 3 ሲቀንስ 3 0 ይመጣልናል። ከዛ እንደገና -6 ሲቀንስ ፖዚቲቭ 18 ሶሪ እዚጋ የሆነ ቦታ ላይ ሰርተናል። 3 ሮ 1 3 ሲባዛ እዚህ ጋር ስናባዛ ነው የተሳሳት ነው። ሮ 1 ሲባዛ በ3 ነው የተሰጠ ነው ማለት ነው። መጀመሪያ ሮ 4ችን 3 ኮማ -6 ተሰጥቶናል። ከዛ በማን ነው እናባዛው? 3 -3 ታይምስ ሮ 1 ነው። 3 ሲባዛ በ1 -3 ሲባዛ በ1 -3 እንደገና -3 ሲባዛ በ-2 ፖዚቲቭ 6 3 ሲቀነስ 3 0 -6 ሲደመር 6 ይሄኛው ፖዚቲቭ ስለሆነ ማለት ነው 0 አገኘው ማለት ነው። በዚህ ቁልቁል ያሉትን ከሊዲንግ ኢንተርቫል ውጭ ያሉትን 0 አድርገን ጨረስን ማለት ነው። ቀጣይ ደግሞ የምንሰራው የሚሆነው ቀጣይ የምናደርገው ደግሞ ከዚህ ከ13 በታች ያሉትን 0 እናደርጋለን። እንደገና ይችን 13ን ደግሞ 1 ማድረግ ይኖርብናል ማለት ነው። ስለዚህ መጀመሪያ ከ13 በታች ያለችውን የቷን 0 እናደርጋለን። ይችኛዋ ኦልሬዲ ቀድማ ሆናልናለች። ስለዚህ ይችኛዋን 13ን ወዲያ ነው። እሷን ለመቀየር ደግሞ ሮ 3 ኢኳል ቱ ሮ 3 ሲቀነስ ሮ 3 ሲቀነስ ሮ 2 እናደርጋለን ማለት ነው። እዚህ ጋር ሮ 3 ማን ተሰጥቶናል? 0.13 ተሰጥቶናል። ከዛ ሮ 2 ደግሞ መቀነስ ነው የምናደርገው። ሮ 2 ደግሞ ስንት ማን ተሰጥቶናል? ይሄ ተሰጥቶናል ማለት ነው። ሮ 2 ይሄኛው ነው የተሰጠን። እዚህ ጋር ደርሰናል። ይቅርታ ይሄኛው ነው የምንጠቀመው። 0.13 ተሰጥቶናል። እዚህ ጋር 0 ሲቀነስ 0 0 13 ሲቀነስ 13 0 እዚህኛው ላይ ነን። ይቅርታ እዚህ ጋርና እዚህ ጋር ነው 0 0 አመጣን ማለት ነው። ከዚያ አሁን የትኛው ቀረችን? ይቺ ቦታ ላይ ያለችውን አንድ ማድረግ ነው የሚጠበቅብን። እሷን አንድ ለማድረግ ደግሞ ምን እናደርጋለን? እሷን አንድ ለማድረግ የተሰጠን ማለት ነው 0.13 ነው። ይችኛዋን አንድ ማድረግ ነው የሚያስፈልገን ማለት ነው። ይችኛዋን አንድ ለማድረግ ምን እናደርጋለን? ሮ 1 ኦቨር 13 ሲባዛ በሮ 2 እናደርጋለን። ይሄ ማለት እንትን ስንል የነበረው ማለት በአር ማነው ኤአይ ጄ ኢኳል ቱ ኬ ኤአይ ጄ በስኬላር እናባዛለን ያልነው ኦፐሬሽን ላይ ያልነውን ህግ እዚህ ጋር እናወጣለን ማለት ነው። እዚህ ጋር ስለዚህ አር ስሪ ለማግኘት አር ስሪ ኢኳል ቱ 1 ኦቨር 1 3 ሲባዛ በሮቱ ይችኛዋ ሮቱ ነች። አር ስሪ ሳትሆን ሮቱ ነች። ይሄ ጋር ያለችውን ነው እየሰራን ያለን ሰው። ስለዚህ ምን ይሆንልናል? እዚህ ጋር ሮቱ 0.13 ተሰጥቶናል። ይህንን በ1 ኦቨር 13 ብናባዛው 1 ኦቨር 13 ሲባዛ በ0 0 ራሱ 0 ነው የሚሰጠን። 1 ኦቨር 13 ሲባዛ በ13 13 በ13 ይጣፋና አንድ ይቀርልናል ማለት ነው። መጨረሻ ላይ ሮ ኢቾሎን ፎርማችንን አገኘን ማለት ነው። ይሄን ካገኘን ደግሞ ቀጥታ ራንካችንን ማግኘት እንችላለን። ወደ ሪዲዩስድ ሮ ኢቾሎን ፎርም መሄድ ሳይጠበቅብን ከዚሁ ላይ ማግኘት እንችላለን ማለት ነው። አሁን ላይ ማትሪክሳችን ምን ይሆንልናል? ሮ ኢቾሎን ፎርም ተገንብቶልናል።
ምን እናደርጋለን? ነን ዜሮ ሮዎችን ካውንት እናደርጋለን ማለት ነው። ነን ዜሮ ሮዎችን ስንት ነው ያሉን? ይችና ይች ብቻ ናቸው። ሁለት ነን ዜሮ ሮ አሉን። ይሄ ማለት ራንክ ኦፍ 2 ይሆናል ማለት ነው ማትሪክሳችን። እዚህ ጋር ኬ ኮንሰፕት የሚል ነገር አለ ዴፊኒሽኑ ላይ። ሮ ኦፐሬሽን ቱልስ ቱ ትራንስፎርም ማትሪክስ ዊዛውት ቼንጂንግ ኢሴንሻል ፕሮፐርቲስ ይለናል። የመጀመሪያው ትራንስፎርም ማትሪክስ ዊዛውት ቼንጂንግ ኢሴንሻል ፕሮፐርቲስ ነው የሚለው። ፕሮፐርቲያቸውን ሳይቀየሩ ነው ትራንስፎርም የምናደርጋቸው። ምንም አይነት ፕሮፐርቲውን አይቀየርም። ሪዱስድ ሮ ኢቸሎን ፎርም ስቴርኬዝ ፎርም ዩዝድ ኢን ጋውሲያን ኤሊሚኔሽን ይለናል። ይህን ጋውሲያን ኤሊሚኔሽን እንጠቀምበታለን ነው የሚለን። ይህን እንዴት ነው እንደምንጠቀምበት ሶልቪንግ ኦፍ ሊነር ሲስተም ላይ ስላለ እዛ ላይ በደንብ እናየዋለን። ሪዱስድ ሮ ኢቸሎን ፎርም ሞስት ሲምፕሊፋይድ ፎርም ኦፍ ጋስ ጆርዳን ኤሊሚኔሽን የሚል እዛ ላይ እንጠቀምባለን። ጆርዳን ኤሊሚኔሽንም ስላለ እዛው ሶልቪንግ ሊነር ሲስተም ላይ እዛ ላይ ይጠቅመናል ነው የሚለን። ሪዱስድ ሮ ኢቸሎን ፎርም ሮ ኢቸሎን ፎርም ጋውሲያን ኤሊሚኔሽን ላይ፣ ሪዱስድ ሮ ኢቸሎን ፎርም ደግሞ ጆርዳን ኤሊሚኔሽን ላይ እንጠቀምበታለን ነው የሚለን። እዚህ ጋር ያለው እንደ ሳመሪ የተቀመጠው እንደገና ራንክ ደግሞ ሜዠር ኦፍ ሊነር ኢንዲፔንደንስ አሞንግ ሮስ ኦር ኮለምንስ ነው የሚለን። አፕሊኬሽን ማለት ይህን ሮ ኢቸሎን ፎርምን ወይም ሪዱስድ ሮ ኢቸሎን ፎርምን እነዚህ የምንጠቀምበት አፕሊኬሽን የት ነው የምንጠቀማቸው ስንል ላይ እንጠቀማቸዋለን። ሶልቪንግ ሊነር ሲስተም ላይ፣ ፋይንዲንግ ኢንቨርስ ላይ፣ ኢንቨርስ ኦፍ ማትሪክስ በሚል እናየዋለን። ዲተርማይኒንግ ሊነር ኢንዲፔንደንስ እነኝህን ለመስራት እንጠቀምባቸዋለን ነው የሚለን እዚህ ላይ ማለት ነው። ኤግዛምፕል 1.5 ትራንስፎርም ዘ ፎሎዊንግ ማትሪክስ ኢንቱ ሪዱስድ ሮ ኢቸሎን ፎርም። ቅድም ወደ ሮ ኢቸሎን ፎርም ነበር፣ አሁን ደግሞ ሪዱስድ ተጨመረበት። ወደ እሱ ቀይራቸው ማትሪክስ ራንክ ኦፍ ማትሪክስን አግኙ ነው የሚለን የአሁኑ ጥያቄያችን። ማትሪክስ ኤ ማትሪክስ ተሰጥቶናል። 1 2 5 2 3 8 ማይነስ 1 1 2 ተሰጥተናል። እዚህ ላይ የምናደርገው ምንድን ነው? የጋ ሊዲንግ ኮኤፊሽንት ላይ ከእሷ በታች ያሉትን 0 እናደርጋለን። እዚህ ጋር ያለችውን 1 እናደርጋለን። ከእሷ በታችና ከእሷ በታች 0 እናደርጋለን። ይህችን ሁለት ቁጥርንም 1 አድርገን ከእሷ በላይ ያሉትን 0 ማድረግ ነው ማለት ነው። በሪዱስድ ሮ ኢቸሎን ፎርም ጊዜ የምናመጣው ከሊዲንግ ኢንተርቫል ውጭ ያሉት ከላይም ከታይም አባቭ ኤንድ ቢሎ ዘ ሊዲንግ ኢንተር ኢዝ 0 ስላልን ማለት ነው። ዴፊኒሽኑ ላይ ስናይ በፊት መጀመሪያ አካባቢ ያንን ሮ ኦፐሬሽን አፕላይ እናደርጋለን ማለት ነው። ይህንን ለመስራት የመጀመሪያው እዚህ ጋር ያለችውን ሁለት ቁጥርን 0 ማድረግ ነው የሚሆነው። ሁለት ቁጥርን 0 ለማድረግ ሮቱ ተሰጥቶናል 2 3 8። ይህንን በእችኛዋን ሁለትን 0 ለማድረግ ምን እናደርጋለን? ከሮቱ ላይ 2 ታይምስ ሮ 1ን እንቀንሳለን። 2 ታይምስ ሮ 1 ማለት ሮ 1 ስንት ተሰጥቶናል? 1 2 5 ተሰጥቶናል። በማይነስ 2 ስናባዛው ምን ይመጣልናል? ማይነስ 2 ከዛ ማይነስ 4 ማይነስ 1 ታይምስ ማይነስ 2 2 ታይምስ ማይነስ 2 ማይነስ 4 ይመጣል። 5 ታይምስ ማይነስ 2 ማይነስ 10 ይመጣል። ይህንን ማትሪክስ ከዚህኛው ላይ እንቀንሳለን። 2 ሲቀነስ 2 0፣ ማይነስ 4 ሲቀነስ 3 ማይነስ 1፣ ማይነስ 10 ሲቀነስ ማይነስ 10 ሲደመር 8 እዚህ ጋር ፖዚቲቭ 8 ስለሆነ ማለት ነው የተሰጠን ማይነስ 2 ይመጣል ማለት ነው። ዘን ይችን 0 አድርገን ጨረስን። ከዛ በሚቀጥለው ደግሞ የምንሄደው ወዴት ነው? ከእሷ ስር ያለችው ይችኛው ማይነስ ዋንን ምን ማድረግ ነው የሚጠበቅብን? 0 ማድረግ ይጠበቅብናል ማለት ነው። ከዛ እሷን 0 ለማድረግ ምንድነው የምናደርገው? እሷ ሮ ስሪ ነው። ሮ ስሪ ስንት ተሰጥቶናል? 0 3 7 የሚል ተሰጥቶናል። ሮ ስሪ ይችኛዋ ማለት ነው። ይችኛዋን 0 ለማድረግ ምን እንጠቀማለን? ሮ ስሪ ፕላስ ሮ 1 እናደርጋለን። ይቅርታ እዚችኛዋ ላይ ሳይሆን አሁን የት ላይ ነን? ይችኛዋን 0 ለማድረግ ነው የምንሄደው። ሮ ስሪ ማይነስ 1
1 2 ተሰጥቶናል። ይህንን 0 ለማድረግ ምን እናደርጋለን? ሮ 1 ብንደምር እዚህ ጋር -1 ሲደመር 1 0 ይመጣልናል ማለት ነው። ስለዚህ ሮ 1 ማለት ተሰጥቶናል 1 2 5 ሶ እነኝህን ሁለቱም ማትሪክሶች እንደምራቸው 1 ሲደመር 1 0 2 ሲደመር 1 3 5 ሲደመር 2 7 ይችኛዋን 0 አደረግን። በዚህ ቁልቁል ያሉትን ጨረስን ማለት ነው። ከዛ ቀጥሎ የምናደርገው ምንድን ነው? ይችን -1 የነበረችውን ፖዚቲቭ 1 እናደርጋለን። ከዛ ከሷ በታችና ከሷ በላይ ያሉትን 0 ማድረግ ይኖርብናል ማለት ነው። ስለዚህ አሁን ምን እናደርጋለን? በዚህኛው ማትሪክስ ላይ ይችን -1ን ወደ 1 ለመቀየር ሮቱን በማይነስ እናባዛት። ስለዚህ -1 ስለሆነች ይሄን ሮቱ ተሰጥቶናል 0 -1 -2 ተሰጥቶናል። ሰው ይሄንን በ-1 ብናባዛው እዚህ ጋር እንደሚልም ማለት ነው ሮቱ ኢኳልቱ ማይነስ ሮቱ ብለን ብንሄድ ማለት በማይነስ ብናባዛው 3 ሲባዛ በ0 0 -1 ሲባዛ በ-1 ፖዚቲቭ 1 -1 ሲባዛ በ-2 ፖዚቲቭ 2 ይመጣልናል። አሁን እዚህ ጋር ያለችውን ጨረስን። ይችን ምን አደረግን? አንድ አደረግን። አሁን የሚጠበቅብን ምንድነው? ከሷ በላይ ያሉትና ከሷ በታች ያሉትን 0 ማድረግ። መጀመሪያ ከሷ በላይ ያለችን 0 ብናደርግ ይችን ሁለትን 0 ማድረግ ብንፈልግ ሮ 1 ነቻ ሮ 1 ማለት ተሰጥቶናል 1 2 5 አሁን ይችን 0 ማድረግ ነው የሚፈልገው። ስለዚህ ይችን 0 ለማድረግ ምን እናደርጋለን? ሮ 1 ሲቀነስ 2 ታይምስ ሮ 2 ብንል ሮ 1 ሲቀነስ 2 ታይምስ ሮ 2 ብንል ታይምስ ሮ 2 ማለት ተሰጥቶናል 0 1 2 ተሰጥቶናል። ይህንን በሁለት አባዝተን ከላይኛው ላይ እንቀንሰው ነው የሚለን። ስለዚህ 2 ሲባዛ በ0 0 2 ሲባዛ በ1 2 2 ሲባዛ በ2 4። ስለዚህ አሁን ከዚህ ማትሪክስ ላይ ይህንን ማትሪክስ ከዚህ ማትሪክስ ላይ እንቀንሳለን ማለት ነው። ስለዚህ 1 ሲቀነስ 0 1 ራሱ መልሶ 1 ይሰጠናል። 2 ሲቀነስ 2 0 እንደገና 5 ሲቀነስ 4 1 ይሰጠናል። እዚህ ጋር ያለችውን አስተካከልን ማለት ነው። ይችኛዋን ቁጥር 0 አመጣን ማለት ነው። ቀጥሎ ደግሞ ይችን 3 ቁጥርን 0 ማምጣት ነው የሚጠበቅብን። እሱን ለመስራት ደግሞ ሮ 3 ነች እቺ 3 ቁጥር የምትገኝበት ሮ 3 ማለት ተሰጥቶናል 0 3 7 ተሰጥቶናል 0 3 7 ተሰጥቶናል። ከዛ ይችን 0 ማድረግ ነው የሚጠበቅብን። ስለዚህ ይችን 0 ለማድረግ ምን እናደርጋለን? ሮ 3 ከሮ 3 ላይ ሮቱን በ3 አባዝተን እንቀንስ። እስቲ ሮቱ ማለት ተሰጥቶናል 1 0 1 2 ተሰጥቶናል። በ3 ብናባዛው ምን ይመጣልናል? 3 ሲባዛ በ0 0 3 ሲባዛ በ1 3 3 ሲባዛ በ2 6። አሁን እንቀንስ ከላይኛው ላይ 0 ሲቀነስ 0 0 3 ሲቀነስ 3 0 7 ሲቀነስ 6 1 መጣልን ማለት ነው። ሶስተኛው ሮ ላይ ያለውን ሰርተን ጨረስን ማለት ነው። እዚህ ጋር ያለችው 0 0 0 1 አመጣን። እዚህ ጋር ያለችው 1 መጣልናለች። ይችን መስራት አይጠበቅብንም። ከሷ በላይ ያሉትን 0 ማድረግ ነው የሚጠበቅብን አሁን ማለት ነው። ነገር ግን ይችኛው 1 ባትመጣ ለምሳሌ መጨረሻ ላይ 1 የመጣችልን ምን ሆኖ ነው? 7 ሲቀነስ 6 ሆኖ 1 መጣችልን። ነገር ግን 7 ሲቀነስ 5 2 ቢሆን የመጣችልን እዚህ ጋር ያለችው ቁጥር ሌላ እንትን እንሰራለን ማለት ነው። ሌላ ሮ ኦፐሬሽን እንሰራለን። ምን ለማድረግ? ይችን 1 ለማድረግ ይቺ አሁን ስለዚህ ኦልሬዲ 1 ሆናልናለች። ከሷ በላይ ያሉትን 1 እና 2ን 0 ለማምጣት እንሰራለን ማለት ነው። አሁን ከዚህ ቀጥሎ የምንሰራው ስለዚህ አሁን ምን እናደርጋለን? ሮ 1 የመጀመሪያዋን ይችን 0 እናድርግ መጀመሪያ። ስለዚህ አሁን 0 ለማድረግ ማን ነው 0 የምናደርገው? 1 0 1 ተሰጥቶናል። ከዛ ይችኛዋን ወደ 0 መቀየር ነው የኛ አላማ እዚህ ጋር ያለችውን ቁጥር። ስለዚህ እሱን ለማድረግ ምን እናደርጋለን? ከሮ 1 ላይ ሮ 3 እንቀንስ። ይሄን ማትሪክስ ከሮ 1 ላይ ይሄን ማትሪክስ ብንቀንስ ሮ 3 ማለት ተሰጥቶናል 0 0
ዋን ተሰጥቶናል። ስለዚህ 1 ሲቀነስ 0 0 0 ሲቀነስ 0 0 እዚህ ጋር 1 ሲቀነስ 1 0 አገኘን ማለት ነው። እዚህ ጋር ይሄ ጋር 1 ሲቀነስ 0 ነው። ይቅርታ ይቺ 1 ነች የምትሆነው። እዚህ ጋር 1 ሲቀነስ 1 ቆይ እንደገና ልጻፍላችሁ፣ ትንሽ አወዛገብኳችሁ መሰለኝ። 1 0 1 ተሰጥቶናል። ከዚህ ላይ ማንን ነው የምንቀንሰው? ሮ ስሪ ደግሞ ስንት ነው? 0 1 ማነው 0 0 1 ነው የተሰጠን። ስለዚህ 1 ሲቀነስ 0 1 0 ሲቀነስ 0 0 1 ሲቀነስ 1 0። ስለዚህ 1 0 0 አመጣን። ይሄ ጋር ያለውን አስተካከል ማለት ነው። አሁን የቀረችን አንድ የመጨረሻ ነገር ነች። እሷ ማነች? ይችን ሁለት ቁጥርን 0 ማድረግ ነው ማለት ነው። ይችን ሁለት ቁጥርን ደግሞ 0 ለማድረግ ምን ማድረግ እንችላለን? ሮቱ ሲቀነስ 2 ታይምስ ሮ ስሪ ማድረግ እንችላለን። ምክንያቱም ይቺ 2 ነች። ሮ ስሪን በ2 ስናባዛት ይቺ ጋር ያለችው 2 ትሆናለች። 2 ሲቀነስ 2 0 ይመጣልናል ማለት ነው። ስለዚህ ሮቱ ማ ተሰጥቶናል? 0 1 2 ተሰጥቶናል። ሮ ስሪ ደግሞ 0 ያው 2 ሲባዛ በ0 0 ነው። አሁን 2 ሲባዛ በ0 0 ነው። 2 ሲባዛ በ1 2 ይሆናል። ከዛ 0 ሲቀነስ 0 0 1 ሲቀነስ 0 1 2 ሲቀነስ 2 0 ሮት ላይ ምን የሚናመጣን 0 1 0 የሚናመጣን 0 1 0 የሚናመጣን ማለት ነው። ስለዚህ አሁን ስራችንን ጨርሰናል። ስለዚህ አሁን እዚህ ጋር ምን መስራት እንችላለን? ራንክ ኦፍ ማትሪክስን ማግኘት እንችላለን ማለት ነው። ወደ ሪዱስድ ሮ ኢቸሎን ፎርም ቀይረናል። ራንክ ኦፍ ማትሪክስ እነን 0 ሮዎች እንቆጥራለን። 1 2 3 ራንክ ኦፍ ማትሪክስ 3 ይሆናል ማለት ነው። ራንክ ኦፍ ማትሪክስ 3 እናገኛለን ማለት ነው። ከዚህ በመቀጠል የምንሄደው ወደ ኤግዛምፕል 1.5 እንሄዳለን። ምንድነው የሚልን? ይህን ማትሪክስ ተሰጥቶናል። ቫሊዩ ኦፍ ኤን ፈልጉ። መቼ ነው የምንፈልገው? ራንክ ኦፍ ኤ 1 ሲሆን ራንክ ኦፍ ኤ 1 ሲሆን ማለት ነው አንድ ነን ዜሮ ሮ ሲኖረው ማለት ነው። ስለዚህ ያ በራንክ ኦፍ ኤን የምንፈልገው መቼ ነው? ይህችም 0 ይህችም 0 ይህችም 0 ይህችም 0 ይህችም 0 ይህችም 0 ስትሆን እንፈልጋለን። ዜን ሌላኛው ደግሞ ራንክ ኦፍ ኤ 2 ሲሆን እና ራንክ ኦፍ ኤ 3 ሲሆን ራንክ ኦፍ ኤ 2 ሲሆን ምን ማለት ነው? ይህችና ይህችንን 0 ናቸው። ይህቺ 0 ይሆናሉ ማለት ነው። እንደገና ሶስተኛው ራንክ ኦፍ ኤ 3 ሲሆን ማለት ይሄም ነን 0 ይሄም ነን 0 ሲሆን የኤ ቫልዩ ምን ቢሆን ያንን ኮንዲሽን ሳቲስፋይ ያደርግልናል የሚል ጥያቄ ነው የተጠየቅነው። የኤ ቫልዩ ማን ቢሆን ያን ኮንዲሽን ሳቲስፋይ ማድረግ ይችላል የሚል ጥያቄ ነው የተጠየቅነው። ስለዚህ እሱን በደንብ እናያለን ማለት ነው። እሺ አፕላይ ሮ ኦፐሬሽን ነው መጀመሪያ የምንሰራው። ስለዚህ አሁን ወደ ሮ ኦፐሬሽን ተጠቅመን ከፈለግን ወደ ሮ ኢቸሎን ፎርም ካስፈለገ ደግሞ ወደ ሪዱስድ ሮ ኢቸሎን ፎርም ቀይረን ራንኩን የኤን ቫልዩ እንፈልጋለን ማለት ነው። ስለዚህ መጀመሪያ ማድረግ የሚጠበቅብን ምንድን ነው? እዚህ ጋር ያለችውን አንድን ልክ ቅድም በሰራነው አይነት 0 ማድረግ ነው የሚጠበቅብን። ስለዚህ ምን እናደርጋለን? ሮቱ ሲቀነስ ሮ 1 ብናደርግ ምን ይመጣልንም? 1 ሲቀነስ 1 0 ኤ ሲቀነስ 1 ኤ ማይነስ 1 1 ማይነስ ኤ 1 ማይነስ ኤ እናደርጋለን። ይሄ ማለት ሮቱ ማ ተሰጥቶናል? ሮቱ ሲቀነስ ሮቱ 1 ኤ 1 ተሰጥቶናል። ከዚህ ማትሪክስ ለማን ነው የምንቀንሰው? 1 ኤ እንቀንሳለን። 1 ሲቀነስ 1 0 ኤ ሲቀነስ 1 ኤ ማይነስ 1 ማይነስ ኤ 1 ማይነስ ኤ እንዳለ ራሱ ይመጣል ማለት ነው። ዜን ከሱ በመቀጠል ደግሞ ይችኛዋን ኤ 0 ማድረግ ነው ያለብን ማለት ነው። ስለዚህ ይችን 0 ለማድረግ ከሮ 3 ሲቀነስ ኤ ታይምስ ሮ 1 ብንል ሮ 1 ማ ተሰጥቶናል? ሮ 3 መጀመሪያ ማ ተሰጥቶናል? ኤ 1 ተሰጥቶናል። ኤ ታይምስ ሮ 1 ማለት ምን ማለት ነው? ኤ ሲባዛ በ1 ኤ ሲባዛ በ1 ኤ ታይምስ ኤ ስኩዌር ይሆናል ማለት ነው። እነኚህን ሁለት ማትሪክሶች እንቀንሳለን። ኤ ሲቀነስ ኤ 0 1 ማይነስ ኤ
ዋን ማይነስ ኤ ይመጣል። ዋን ማይነስ ኤ ስኩዌር ዋን ማይነስ ኤ ስኩዌር ይመጣል ማለት ነው። እዚህ ጋር እንደተቀመጠው ልክ በዚህ መልክ ይመጣልናል ማለት ነው። ከዚያ ይህንን አመጣን። አሁን ከዚህ በመቀጠል ደግሞ የምናደርገው ምንድን ነው? ከዚህ በመቀጠል የምናደርገው ምንድን ነው? ይቺን አንደኛውን ሮ ይቺን ቁጥር 0 ማድረግ። እዚህ ጋር ያለችን ይቺን ኤ ማይነስ 1 ማይነስ ኤን 0 እናደርጋለን። ስለዚህ 1 ማይነስ ኤን 0 ለማድረግ ሮ 3 ሲደመር ሮ 2 ብንል ሮ 3 ማለት ተሰጥቶናል 0 1 ማይነስ ኤ 1 ማይነስ ኤ ስኩዌር ተሰጠናል። ሲቀነስ ማነው ሲደመር ነው። ሲደመር ኤ ሲደመር 0 አለ ኤ ማይነስ 1 እንደገና 1 ማይነስ ኤ እናደርጋለን። 0 ሲቀነስ 0 0 1 ማይነስ ኤ ሲደመር ኤ ማይነስ 1 ማለት ምን ማለት ነው? 1 ማይነስ ኤ ይችኛዋ ማለት ነው እዚህ ጋር ያለችው ሲደመር ሮቱ ላይ ያለችው ደግሞ ይቺ ኤ ማይነስ 1 ኤ ማይነስ 1 ሶ ኔጌቲቭ ኤ በፖዚቲቭ ኤ ይካፈል ፖዚቲቭ 1 በኔጌቲቭ 1 ይካፈል እዚህ 0 አገኘን ማለት ነው። ዜን እንደገና መቀረን እዚህ ጋር ያለችው 1 ማይነስ ኤ ስኩዌር ሲደመር 1 ማይነስ ኤ ይመጣልናል። ይሄኛውን ይመጣልናል ስንደምረው 1 ማይነስ ኤ ስኩዌር ሲደመር 1 ማይነስ ኤ ማለት 1 ሲደመር 1 2 ይመጣል። ሲቀነስ ኤ እንዳለች ትመጣለች። ሲቀነስ አሁንም ኤ ስኩዌር ይመጣልናል ማለት ነው። እዚህ ጋር ያለውን ማትሪክስ አገኘን። ዜን አሁን ምን እናደርጋለን? ይሄኛውን ማትሪክስ ወደ ሲምፕለስት ፎርም እንቀይረዋለን። ስለዚህ ይሄ ማትሪክስ ወደ ሲምፕለስት ፎርም ስንቀይረው ማይነስ ዋን የጋራ ብናወጣ ምን ይቀረናል? ስኩዌር ፕላስ ኤ ማይነስ 2 የሚል ይቀረናል ከቅንፍ ውስጥ። ዜን ይሄ ማለት ምን ማለት ነው? ኤ ፕላስ 2 ሲባዛ ኤ ማይነስ 1 ይሆናል። ይሄ ውስጥ ላይ ያለው ብቻ ማለት ነው። ውስጥ ላይ ያለው ብቻ ይሄ ከዚህ እስከዚህ ያለው ይሄኛውን ማትሪክስ ይሰጠናል ስናቃልለው ማለት ነው። ይሄ ማለት ምን ማለት ነው? ሲባዙ ፖዚቲቭ 1 ሲደመሩ ሲባዙ ኔጌቲቭ 2 ሲደመሩ ፖዚቲቭ 1 የሚሰጡ ቁጥሮች መፈለግ ማለት ነው። ሶ ሲባዙ ኔጌቲቭ 2 የሚሰጡ ማን ናቸው? 2 ሲባዛ በማይነስ 1 ይሰጠናል ኔጌቲቭ 2 ይሰጠናል። ሲደመሩ ደግሞ ማታ ብለናል ፖዚቲቭ 1 ማለት 2 ሲደመር ኔጌቲቭ 1 2 ሲቀነስ 1 ይሆናል 1 ይመጣል። ስለዚህ ኤ ፕላስ 1 ኤ ማይነስ 1 ይሆንልናል ማለት ነው። እዚህ ጋር ያለው ኤ ፕላስ 2 ታይምስ ኤ ማይነስ 1 ይሆንልናል። ውጭ ላይ ምን አለች? ኔጌቲቭ አለች። እዚህ ጋር የጋራ ያወጣናት ማለት ነው። ዘን በዛ ቦታ ላይ እዚህ ቦታ ላይ እዚህ ጋር ያገኘነው ማትሪክስ እንተካለን። አሁን ይሄን ከተካን ወደ ሮ ኢቸሎን ፎርም ቀየርን ብለን እናስብ እና ምንድነው የምናደርገው? አሁን የተጠየቅነው ምንድነው? የኤ ቫልዩ ምን ይሆናል? መቼ ራንክ ኦፍ ማትሪክስ 1 ሲሆን 2 ሲሆን 3 ሲሆን ሶ መጀመሪያ ራንክ ኦፍ ኤ 1 ሲሆን የተባለው ራንክ ኦፍ ኤ 1 ነው ማለት ይሄ ሮ እና ይሄ ሮ 0 ናቸው ማለት ነው። ሮ 0 ናቸው። ይችኛው ብቻ ነው 0 ሮ ትሆናለች ማለት ነው። ስለዚህ ምን እናደርጋለን? በዚህ መሰረት እዚህ ጋር ያለችው 0 ነች። ይሄን ጋር ያለችው 0 ነች። እዚህም ጋር ያለችው 0 መሆን አለባት። ምን ለመሆን? ራንክ ኦፍ ኤ 1 ለመሆን። ሶ አሁን እነኚህ 0 ከሆኑ ኤ ምን ብትሆን ነው እነኚህ ቦታ ላይ 0 የሚሆኑት? ሶ ይችን ኤ ማይነስ 1 0 ነች ብለናል። ስለዚህ ኤ ማይነስ 1 ኢኳል ቱ 0 ብንል ኤ ኢኳል ቱ 1
ኤ እኩል ነው አንድ ብትሆን እቺ ቦታ ላይ ዜሮ ይሆናል። አንድን ተካ። አንድ ሲቀነስ አንድ ዜሮ። አንድ ሲቀነስ በኤ ቦታ አንድ ስንተካ ዜሮ ይመጣል። ይሄ ዜሮ ሆነል። ዜን እዚህ ቦታ አንድ እንተካ። ማይነስ ዋን ኢንቱ አንድ ሲደመር ሁለት ስንት? 3 ሲባዛ አንድ ሲቀነስ አንድ ዜሮ። 3 እዚህ ጋር በዜሮ ሲባዛ ይሄኛውም ዜሮ ይሆናል። ምን የሚል ሶሉሽን አገኘን? ራንክ ኦፍ ኤ አንድ ከሆነ የኤ ቫልዩ ሊሆን የሚችለው ማለት ነው ፖዚቲቭ ዋን ነው። እንደገና ፖዚቲቭ ዋን እናገኛለን ማለት ነው። እንደገና እዚህ ጋር እዚህኛው ማትሪክስ ላይ እዚህ ጋር ኔጌቲቭ 2 ብንተካ በኤ ቦታ ማለት ነው። ወይም ይሄን ኢኳል ቱ 0 ብለን ብንሄድ ይሄ ማትሪክስ 0 ነው ብለናል። ስለዚህ ይሄን ማትሪክስ እኩል ነው 0 ብለን እንሄዳለን። ይሄ ኢኳል ቱ 0 ብለን ምን ይሆናል? ኤ ኢኳል ቱ 1 ኤ ኢኳል ቱ ማይነስ 2 ይመጣልናል። በዚህ ማለት ይሄ ማለት ኤ ፕላስ 2 ኢኳል ቱ 0 ኤ ማይነስ 1 ኢኳል ቱ 0 ብለን ነገር ግን ራንኩ አንድ ከሆነ ኤን ሁለትን እንውሰድ። አንድን ስንወስድ ይሄም 0 ይሄም 0 ይሄም 0 መጥቶልናል። ሁለትን ብንወስድ ግን እዚህ ጋር 2 ሲቀነስ አንድ እዚህ ጋር 1 ሲቀነስ 2 ኔጌቲቭ 1 ይሄኛው 0 ነው ሊሆን ይችላል። ስለዚህ ራንክ ኦፍ ኤ አንድ ሲሆን ሶሉሽናችን ኤ ዋን ብቻ ነው ማለት ነው። ይሄኛው ኤ ማይነስ 2 የሚለው ሶሉሽን ሊሆነን አይችልም ማለት ነው። ዜን ራንክ ኦፍ ኤ ደግሞ ምን ሲሆን 2 ሲሆን ተብለናል። ራንክ ኦፍ ኤ 2 ነው ማለት ይሄም ነን 0 ነው፣ ይሄም ነን 0 ነው። ይሄኛው ብቻ 0 መምጣት አለበት። ይሄ ማለት ምን ማለት ነው? ይሄ ማትሪክስ ኢኳል ቱ 0 ብለን እንሄዳለን ማለት ነው። ስለዚህ ይችኛዋ 0 መሆን የለባትም ማለት ነው በተዘዋዋሪ። ስለዚህ ኤ ማይነስ 1 ዲፈረንት ፍሮም 0 መሆን አለበት። ነገር ግን እዚህ ጋር ያለው ይሄኛው ማይነስ ኤ ፕላስ 2 ታይምስ ኤ ማይነስ 1 ኢኳል ቱ 0 ብለን እንሄዳለን ማለት ነው። ስለዚህ ኤ ማይነስ 1 ሶሪ እዚህኛው ላይ ኤ ማይነስ 1 ዲፈረንት ፍሮም 0 እንላለን። ስለዚህ ኤ ከአንድ የተለየ መሆን አለበት ማለት ነው። ሮ ሁለት እንዲመጣል። ምክንያቱም ኤ ከአንድ መለየት አለበት ማለት አንድን ከተካን ኤን እዚህ ጋር አንድ ስተካ ይሄ 0 ይሄም 0 ይሆናል። ራንክ 1 እንዲሆንብን ነው። ስለዚህ ራንክ 1 እንዳይሆን 2 ሲሆን ስለሆነ የተባለው ኤ ከአንድ መለየት አለበት ማለት ነው። ነገር ግን ይሄኛው ማትሪክስ 0 መምጣት አለበት ብለናል። ስለዚህ ለዚህኛው ሶሉሽን እንፈልጋለን ማለት ነው። ስለዚህ እዚህኛው ጋር ምን እናደርጋለን? እዚህኛው ጋር ይሄ ማለት ማትሪክሱ ላይ ያለው ይሄኛው ማለት ነው። ይህች ፓርት ይሄን ኢኳል ቱ 0 ብለን ሶሉሽናችንን እንፈልጋለን። ስለዚህ ምን እናደርጋለን? ማይነስ ኢንቱ ኤ ፕላስ 2 ታይምስ ኤ ማይነስ 1 ኢኳል ቱ 0 ብለን እንሄዳለን። ኤ ኢኳል ቱ ማይነስ 2 ብቻ እንወስዳለን። ስንወስደው እንዳጠቃላይ ነው። ይሄን ሶልቭ ስናደርገው ኤ 1 ኦር ኤ 2 ቢሆን 0 ይሆናል። እዚህ ጋር ኤ 1 ከሆነች 1 ሲቀነስ 1 0 ታይምስ እዚህኛው ባለው ቁጥር 0 ይሆናል። እዚህም ጋር ኔጌቲቭ 2 ብንተካ ኔጌቲቭ 2 ሲደመር 2 0 ሲባዛ በማንኛውም ቁጥር 0 ይመጣል። ስለዚህ አሁን እዚህ ጋር ምን አገኘን? ኤ ኢኳል ቱ 1 ኦር ኤ ኢኳል ቱ ማይነስ 2 የሚል ሶሉሽን አገኘን። ነገር ግን እዚህ ጋር ኤ 1 መሆናችንን ከአንድ የተለየች ቁጥር መሆን አለባት ብለን ተነስተናል እዚህ ጋር። ስለዚህ እዚህ ጋር ሶሉሽናችን ሊሆነን የሚችለው ማለት ነው ኤ ኢኳል ቱ 2 የሚለው ብቻ ይሆናል ማለት ነው የኤ ቫልዩዎች። ስለዚህ መጨረሻ ላይ እናገኛለን ሶሉሽን ሴታችን ኤ ኢዝ ኤሌመንት ኦፍ ሪል ነምበር ዊዛውት 1 አፕ ቱ ማይነስ 2 የሚል እናገኛለን ማለት ነው። ይህን ሶሉሽን እናገኛለን። የኤ ቫልዩ እዚህ ጋር ሊሆንልን የሚችለው ሶሪ እዚህ ጋር ሳንሆን አሁን እዚህኛው ላይ ሶሉሽናችን ኤ ኢኳል ቱ ማይነስ 2 ብቻ ይሆናል ማለት ነው። ኤ ኢኳል ቱ ማይነስ 2 ብቻ ይሆናል። ዋንን መውሰድ አንችልም። ምክንያቱም ዋንን ከወሰድናት ኤ ሶሉሽን አድርገን ወደ ራንክ ኦፍ 1 ተመልስብናለች ማለት ነው። ሶስተኛው የሚለው ምንድን ነው? ራንክ ኦፍ ኤ 3 ሲሆን ነው። ራንክ ኦፍ ኤ 3 ነው ማለት ምን ማለት ነው? ይሄም ከዜሮ የተለየ ነው። ይሄም እችኛ ችግር የለውም 0 ብትሆን እችኛ ከዜሮ የተለየ ነው። ስለዚህ ኤ ማይነስ 1 ዲፈረንት ፍሮም 0 እንደገና እዚህ ጋር ያለው ዲፈረንት ፍሮም 0 ብለን እንወስዳለን ማለት ነው። ስለዚህ
ምን እናደርጋለን? ኤ ማይነስ 1 ዲፈረንት ፍሮም 0 ታችኛው ላይ ነን፣ ይቅርታ ኤ ማይነስ 1 ዲፈረንት ፍሮም 0 ስንል ኤ ዲፈረንት ፍሮም 1 እናመጣለን። እዚህን እንደገና ማይነስ ኢንቱ ኤ ፕላስ 2 ታይምስ ኤ ማይነስ 1 ዲፈረንት ፍሮም 0 ሶ እዚህ ጋር ምን እናገኛለን? ኤ ዲፈረንት ፍሮም ማይነስ 2 ኤንድ ኤ ዲፈረንት ፍሮም 1 የሚል እናገኛለን ማለት ነው። ስለዚህ ሶሉሽናችን ኤ ማንኛውም ሪል ነምበር መሆን ይችላል፣ ግን ከማንና ከማ ውጭ ከአንድ እና ከኔጌቲቭ ሁለት ውጭ ማንኛውም ሪል ነምበር ብንተካ ራንክ ኦፍ ማትሪክሳችን ሰሪ ይመጣለን ማለት ነው። ሶ የኤ ሶሉሽን በዚህ አገኘን ማለት ነው። ከዚህ ማትሪክስ ላይ ተነስተን ይሄው ፋይናል አንሰራችንም ይሄው እዚህ ጋር በተቀመጠው መልኩ ነው ማለት ነው። እዚህን ቀጣው 1.57 ራንክ ኦፍ ማትሪክስ እንፈልገው ሪዱስድ ሮ ኢቸሎን ፎርም ቀይራችሁ ነው የሚለን። ያው ተመሳሳይ ነው ከዚህኛው ማትሪክስ ጋር ምንም ልዩነት የለውም። ይሄንን እናንተ መሞከር ትችላላችሁ። አስፈለገ ወደ ታይ ስክሮል አድርግና መልሱን ይዛችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ራንክ ኦፍ ቢ 2 የሚል መልስ ይመጣል ማለት ነው። የቅድሙን ማትሪክስ ይመጣል። ይህንን እናንተው ጨርሱት። ስለዚህ አሁን በቀጣይ ክፍለ ጊዜ ዲተርሚናንት ኦፍ ማትሪክስ የሚለውን ይዤላችሁ የምመለስ ይሆናል።